አድማጭ ተመልካቾቻችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ ኅብረትና አንድነት ከሁላችን ጋር ይሁን። ዛሬ በዚች ሰዓት ልንከፋፈለው ወይም ልናዳምጠው ወይም ልንሰማው የሚገባንን ቃል ለመናገር እፈልጋለሁ። ይህም ቃል ሁሉን ትቶ መከተልን በሚመለከት ይሆናል። ሁሉን ትቶ መከተልን፣ ሁሉን ትቶ መከተልን። ይህ ቃል በሉቃስ ወንጌል ምዕራፍ 18 ከቁጥር 29 ላይ እናገኘዋለን። ሉቃስ 18 29 እንዲህ ይላል። እርሱም እውነት እላችኋለሁ ስለ እግዚአብሔር መንግሥት ቤቱን ወይም ወላጆቹን ወይም ወንድሞቹን ወይም ሚስቱን ወይም ልጆቹን የተወ በዚህ ዘመን ብዙ እጥፍ በሚመጣውም ዓለም የዘላለም ሕይወት የማይቀበል ማንም የለም አላቸው። ሁሉን ትቶ መከተል። አባቶቻችን እንደሚሉት ሁለት እግር አለን ብለን በሁለት ዛፍ መውጣት አንችልም። ስለዚህ በአንድ ዛፍ ላይ ብቻ ነው የምንወጣው። እግዚአብሔርም የምንከተለው ምንም አይነት ግሳንግስ ሳንይዝ እርሱን ብቻ መከተል ነው። እርሱን ብቻም ማምለክ ነው። ለእርሱ ፈቃድም መኖር ነው። ስለዚህ እግዚአብሔር አምላካችን ለመከተል የምንተዋቸው ነገሮች አሉ። እነዚህን ነገሮች ካልተውን ችግር ይሆናል። ክብር ሊሆን ይችላል። ክብር ምድራዊ ነው። ዝና ሊሆን ይችላል። ዝናም በዚህ ምድር የሚያበቃ ነው። ወይም ከደህና መወለድ የሚያኮራን ሊሆን ይችላል። ወይም ቋንቋችን፣ ወይም ዕውቀታችን፣ ወይም ሀብታችን። እነዚህ ሁሉ ዘላለማዊ አይደሉም። ዘላለማዊው ግን እግዚአብሔር አምላካችን ጌታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ እንግዲህ ከኛ የሚፈልገው ሁሉን ትተን መከተል ነው። ሁሉን ትተን መከተል ነው። በቃሉ ሲነበብ እንደሰማነው ሁሉን ትታችሁ ተከተሉኝ ነው የምለው። ይህ የተናገረው ጌታ ኢየሱስ ክርስቶስ ነው። ራሱ ነው ይህንን የተናገረው። እርሱም እውነት እላችኋለሁ ስለ እግዚአብሔር መንግሥት ቤቱን ወይም ወላጆቹን ወይም ወንድሞቹን ወይም ሚስቱን ወይም ልጆቹን የተወ በዚህ ዘመን ብዙ እጥፍ በሚመጣውም ዓለም የዘላለም ሕይወት የማይቀበል ማንም የለም አላቸው። መተው፣ ትቶ መከተል። የሚያጠላልፉ ነገሮች፣ የሚያስቸግሩ ነገሮች፣ የሚያጨናንቁ ነገሮች፣ ጊዜያዊ የሆኑ ነገሮችን ትተን ጌታን መከተል ነው። ተጠላልፈን አይደለም፣ ተያይዘን አይደለም፣ በማይገባው ተወጥረን አይደለም። ነገር ግን አንድ የሆነውን አምላካችን ያዳነንን ጌታችንን መድኃኔ ዓለምን መከተል ይገባናል። ከዚህ ጋር ምንም የምናወዳድረው ወይም የምናነጻጽረው ነገር የለም። ምንም ነገር ደግሞ ሊነጻጸር አይችልም። ሌላው ነገር እንቶ ፍንቶ አንጃ ግራንጃ ነው። ጌታ ግን አዳኝ ነው። ጌታ ፈዋሽ ነው። በተራራም ላይ እንሁን በሸለቆ በሜዳውም በምቾትም ይሁን ያለ ምቾት እሱን መከተል ይገባናል።
እሱም ብቻ ማምለክ ይገባናል። እንግዲህ አንዳንድ ጊዜ አግዝፈን እናይና የማይገቡት ቦታዎች ለሌላ ስፍራ እንሰጣለን። እግዚአብሔር አምላካችንም ጌታ ኢየሱስ ክርስቶስ አባትና እናትህን ትቶ የማይከተለኝ የሚለው እነርሱን እንድንጥል አይደለም፣ የእርሱን ስፍራ እንዳይዙ ነው፣ የእርሱን ቦታ እንዳይወስዱ ነው እንጂ አባትና እናታችንን መርዳት ማቆም አይደለም፣ ማክበር ማቆም አይደለም። ግን ጣዖት እንዳይሆኑብን ሚስትም ብትሆን ልጅም ቢሆን ክብርም ቢሆን ሀብትም ቢሆን ዕውቀትም ቢሆን ማናቸውም ነገር ቢሆኑ የእግዚአብሔርን ስፍራ የጌታን ስፍራ እንዳይዙ ነው እዚህ ላይ የሚነግረን እና እግዚአብሔር አምላካችን የሚፈልገው ሁሉን ትተን እርሱን እንድንከተል ነው። በእርግጥ አሁን እኛ በእግዚአብሔር የሆን ሰዎች፣ በጌታ የሆን ሰዎች፣ በመድኃኔ ዓለም የሆን ሰዎች ጣዖት አናመልክም። ነገር ግን አንዳንድ ነገሮች ጣዖት ይሆኑብናል። እነዚህ ነገሮች ጣዖት እንዳይሆኑ ነው ምክሩን የሚሰጠን። ገንዘብ ጣዖት ሊሆንብን ይችላል። ክብር ጣዖት ሊሆንብን ይችላል። ዘር ጣዖት ሊሆንብን ይችላል። ቋንቋ ጣዖት ሊሆንብን ይችላል። በአስፈላጊው መንገድ መጠቀም ሲገባን የእግዚአብሔርን ስፍራ የእግዚአብሔርን ቦታ ስንሰጥ ጣዖት ሊሆኑ ይችላሉ። እግዚአብሔር ደግሞ እኔን ብቻ አምልኩ ነው ያለው። እኔን ብቻ በፊቴ ማንንም ነገር እንዳታስቀምጡ፣ በእኔ ምትክ ምንም ነገር እንዳይሆንላችሁ ነው ያለው። ስለዚህ እሱን ማምለክ ብቻ ነው የሚገባን። ሌሎቹን ሁሉ ትተን መከተል ይገባናል። አስቀድሜ እንደተናገርኩት አባትህንና እናትህን አክብር ይላል። ይህንን ሕግ ጥሶ አይደለም፣ ግን ጣዖት አይሁኑብህ፣ ከእኔ በላይ አይሆኑብህ ማለቱ ነው። ልጅም፣ ሚስትም፣ ሀብትም ንብረትም ይህ ማለቱ ነው። እግዚአብሔር አምላክ አብርሃምን ሲጠራ በዘፍጥረት ላይ አብርሃምን ሲጠራው እግዚአብሔር የጠራው ዘፍጥረት 12 እንዲህ ብሎ ይናገራል። እግዚአብሔር አብርሃምን አለው፣ ከሀገርህ ከዘመዶች ከቤትም ቤት ተለይተህ እኔም ማሳይ ምድር ውጣ፣ ታላቅ ሕዝብም አደርግሃለሁ፣ እባርክህም አለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩንም እባርካለሁ፣ የሚረግሙንም እረግማለሁ። የምድር ነገሮች ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ፣ ሎጥም ከእርሱ ጋር ሄደ። አብርሃምም በካራን በወጣ ጊዜ የ75 ዓመት ሰው ነበረ ይላል። አገርህን፣ ምድርህን፣ ሕዝብህን ትተህ እኔ ወደማሳይህ ሂድ የሚለው። አብርሃምም ይህንን ታዘዘ። በመታዘዙም ምክንያት እኛ አሁን የምናየው ነገር አለ። አብርሃም እንኳን ለቤቱ እንኳን ለቤተሰቡ ለዓለም ሁሉ በረከት ሆነ። እግዚአብሔር የገባለትን ቃል ኪዳን ሁሉ ፈጸመ። ምንም ልጅ ያልነበረው በመታዘዙ ልጅ አገኘ። እንደ አሸዋም የሚቆጠር ሕዝብ ኖረው። ዛሬም በዓለም ዙሪያ በአብርሃም ምክንያት የተባረኩ ብዙዎች ናቸው። ከተባረኩት ደግሞ አንዱ እኛ ነን፣ ክርስቲያኖች ነን። በጌታ በኢየሱስ ክርስቶስ አማካይነት የበረከት ልጆች ሆን፣ የበረከት ሰዎች ሆን። በረከቱ በእኛ ላይ ሆነ። መታዘዝ፣ ሁሉን ትቶ መከተል ለበረከት ያበቃል፣ ለበረከት ያደርሳል። ስለዚህ ወገኖቼ ጠፊ የሆነውን ጊዜያዊ የሆነውን ነገር ከመያዝ ይልቅ በሱ ላይ የሙጥኝ ከማለት ይልቅ ዘላለማዊ የሆነው ዘላቂ የሆነውን
ጌታችንን መከተል አለብን። ጌታን የተከተለ ሰው አይጠፋም። ጌታ ደግሞ አይተወውም፣ አይጥለውም። ጌታ ደግሞ ከፍ ያደርገዋል፣ ያሳድገዋል። ስለዚህ ይህን ጌታ ኢየሱስ ክርስቶስን መከተል አለብን። ይህን ጌታ ኢየሱስ ክርስቶስን መያዝ አለብን። ይህን ጌታ ኢየሱስ ክርስቶስን ማዳመጥ አለብን። ዛሬ ብዙ ድምጾች አሉ፣ የተለያዩ ድምጾች አሉ፣ የሚያሳስቱ ድምጾች አሉ፣ ከመንገዳችን የሚያስወጡን ድምጾች አሉ። እነዚህን ሁሉ ድምጾችን ለይተን የጌታችንን ድምፅ መስማት አለብን። የጌታ ድምፅ ምንድን ነው የሚለው? ተከተሉኝ ነው የሚለው። እኔ የምመራችሁ ወደ ትክክለኛው መንገድ ነው የሚለው። እሱ ራሱ ደግሞ ተናግሯል። በዚህ ዓለም ባላችሁ ጊዜ ሁለት መንገዶች አሉ። አንዱ ጠባብ ነው። ይህ ጠባብ መንገድ ደግሞ ወደ መንግሥተ ሰማያት የሚያደርስ ነው ብለዋል። ሰፊው መንገድ ግን የዚህ ዓለም መንገድ ነው፣ እዚሁ የሚያስቀር ነው፣ እዚሁ የሚያጠፋ ነው ይላል። ስለዚህ እኛ በቀጭኑ መንገድ እንድንሄድ የተጠራን የእግዚአብሔር ባሪያዎች ነን። ይህንን መንገድ ወደንና ፈቅደን መከተል ይኖርብናል። እግዚአብሔር ላያስገድደን ይችላል። ነገር ግን እኛ ወደ ሰፊው መንገድ ከሄድንና ሰፊውን መንገድ ከመረጥን የጥፋት መንገድ ነው፣ አያዋጣም። እንደ ልብ መሆን ይቻላል፣ በዛ መንገድ መስከር ይቻላል፣ ወንድምን መጥላት ይቻላል፣ የማይገባውን ማድረግ ይቻላል። ነገር ግን ይህ ወደ ጥፋት የሚወስደው መንገድ ነው። ጠባቡ መንገድ ግን የእግዚአብሔርን ፈቃድ እያደረግን ወንድማችንን እየወደድን የሚጠሉንን ሁሉ እንኳን እየወደድን የምንጓዝበት መንገድ ነው። ወንድማችንን፣ እህታችንን፣ ምድራችንን የምንረዳበት መንገድ ነው። ለዛ የሚያቆመን መንገድ ነው። ለዘላለም የሚያጸናን መንገድ ነው። በእርግጥም ይሄ መንገድ መጓዝ ቀላል አይደለም። ነገር ግን ከጌታ ጋር ሁሉ ይቻላል፣ ያግዘናል፣ ይረዳናል። ከወንድማችን ጋር በህብረት እንድንኖር፣ በመዋደድ እንድንኖር፣ ተፈቃቅጠን እርስ በርሳችን በመረዳዳት እንድንኖር፣ ያንን መንገድ እንድንሄድ የሚያግዘን ጌታ አለ። የጠራን ጌታ፣ ተከተሉኝ ያለ ጌታ አይተውም፣ አይጥልም በፍጹም። ከእኛ ጋር ሆኖ እስከ ዘለቄታው ድረስ እንድንጓዝ ይረዳናል፣ እንድንሄድ ይረዳናል፣ ያግዘናል። ይህ ጌታ ነው ሁሉን ትታችሁ ተከተሉኝ ያለው። ሁሉን ትታችሁ ምድራዊ የሆነውን ነገር፣ ጊዜያዊ የሆነውን ነገር፣ ዘለቄታ የሌለውን ነገር ትታችሁ እኔን ተከተሉኝ፣ በጠባቡ መንገድ ኑ ነው የሚለው። ሁሉን ትታችሁ ተከተሉኝ። የሚያዋጣ መከተል ነው። ዋጋ ያለው መከተል ነው። ዘላለማዊነት የሚያጎናጽፍ መከተል ነው። ስለዚህ ይህንን ጌታ እንድንከተል እርሱ ይፈልጋል። እርሱ ይህንን እንድናደርግ ይወዳል። ወንጌልን የምናገለግለው ሁሉን ትተን ነው። አገልጋዮች ከሆን፣ መሪዎች ከሆን ሁሉን ትተን ነው። ሁሉን ትተን ነው። ክብርን ትተን ነው። ዝናን ትተን ነው። ዘርን ትተን ነው። ቋንቋን ትተን ነው። አባትና እናትን ትተን ነው። ሚስትን ልጅን ትተን ነው። አገርን ትተን ነው። እንደ አብርሃም ዘርን ትተን ነው ምንወጣው። ከዛ በኋላ ለበረከት እንሆናለን። እግዚአብሔር ደግሞ ይህንን እንድናደርግ ይወዳል። ይህን ጉዞ ስንጓዝ መስቀል መሸከም አለ። ከኋላ የምትመጡ እኔን የምትከተሉ መስቀላችሁን ተሸከሙ ይላል። መስቀል አለው። ቀላል ነገር አይደለም፣ ከባድ ነው። ግን ከጌታ ጋር ይህንን መስቀል መሸከም ይቀላል። መስቀሉ ምንድን ነው? ምናልባት ሰዎች ያፌዙብን ይሆናል። እንዲህ አይነት ንግግር፣ ይሄ የማይሆነውን ነገር፣ ይሄ የማይሆን የማይደረገውን ነገር እንዴት ይሞከራል ብሎ ሊቀልዱ ይችላሉ። ግን ይቻላል፣ ከጌታ ጋር ይቻላል። ሁሉን
ትቶ መከተል ይቻላል። ሁሉን መናቅ፣ ሁሉን የእግዚአብሔር ስፍራ ለመስጠት ይቻላል። ከጌታ ጋር ተችሏል። አባቶቻችን ይህን ችለው ተራምደዋል። የቤተ ክርስቲያን አበው ይህንን ችለው ተከትለዋል። ስለዚህ እኛም ሁሉን ትተን እንድንከተለው ያስፈልጋል። ዛሬ ይህ እንዳይሆን ጌታን ለመከተል እንዳንችል የሚያደርጉት ነገሮች ምንድን ናቸው? አዎ ያልሞተ ሥጋ ከእኛ ጋር አለ። ጥላቻን ለመዝራት የሚፈልግ ሰውን እንድንጠላ የሚያደርግ ሥጋ አለ፣ ያልሞተ። ስለዚህ ይህ ያልሞተ ሥጋ ከመስቀሉ ማውረድ የለብንም። እስኪሞት ድረስ መስቀሉ ላይ መሆን አለበት። ዓለም አለ ተብለጭላጩን ነገር እያሳየች፣ የሚያባብሉ ነገሮችን እያሳየች፣ ጊዜያዊ የሆኑ ነገሮች እያሳየች የምታስቸግረን ዓለም አለች። ጠላታችንም ሰይጣን አለ፣ የማይተኛ እንደሚውጥ አንበሳ በዙሪያችን ቃሉ እንደሚለው የሚዞር እኛን ለመጣል የተለያየ ወጥመድ የሚያስቀምጥ፣ ጥላቻ በልባችን እንዲፈጠር፣ ሽብር እንዲፈጠር፣ ችግር እንዲፈጠር፣ ወንድማችንን መግፋት እንድናደርግ ዘወትር የሚተጋ መልካም የመሰሉ ነገሮችን ወደፊታችን፣ ነገር ግን መልካም ያልሆኑትን ነገሮች እያመጣ እኛን ለመጣል፣ እኛን ከመንገድ ለማስወጣት፣ እኛን ለማዳከም፣ እኛን ለማስቸገር የሚሮጥ ጠላት አለ። ይህንን በጌታ ኃይል እናሸንፋለን፣ አሸንፈንም እንወጣለን። ስለዚህ ይህን መስቀል የምንሸከምበትን እግዚአብሔር ኃይል ሰጥቶናል፣ ቃሉን ሰጥቶናል። በፊቱ ደግሞ እንድንሆን እርሱ ይፈልጋል። በፊቱ እንድንገኝ እርሱ ይህንን አዘጋጅቶልናል፣ ቃሉን አዘጋጅቶልናል። በቃሉ እንድንጸና፣ በቃሉ እንድንበረታ፣ ቃሉን እንድናነብ፣ በፊቱ ዘወትር እንድንወርቅ፣ እርሱም ብቻ እንድንከተል፣ የዓለም ብልጭልጭን እንድንተው፣ ሰይጣን የሚያዘጋጀውን ነገር እንድንንቅ፣ ሥጋ የሚፈልገውን ነገር እየገታን እንድንቆም እርሱ ይረዳናል። እርሱ አይተወንም፣ እርሱ አይጥለንም። ይህ ጌታ ነው ሁሉን ትታችሁ ተከተሉኝ የሚለው። ሁሉን ትታችሁ ተከተሉኝ የሚለው የሚያባብሉትን ነገሮች ትታችሁ ዘለቄታ ያለውን ነገር ይዛችሁ ተከተሉኝ የሚለው ይህ ጌታ እኛን የዘላለም ሕይወት ሊያጎናጽፈን በዚህ ምድር ብቻ ኑሮአችን ያልሆነ፣ ይህ ምድር ብቻ ተስፋችን ያልሆነ፣ ከሕይወት በኋላ ሕይወት የሚሰጠን ዘላለማዊ ሕይወት የሚያጎናጽፈን ልጁ የሰጠን እግዚአብሔር አምላካችን በልጁ ጸንተን ጉዞአችን እንድንጓዝ፣ ሁሉን ትተን እንድንከተለው ያሳስበናል። ዛሬ ወገኖቼ ሁሉን ትታችሁ እንዳትከተሉ የሚያደርገው ነገር ምንድን ነው? እስቲ እንየው። እስቲ ለጌታ እንግለጥለት። እስቲ በጌታ ፊት ወድቀን ይህንን ከላያችን እንዲያነሳና ከጊዜያዊ ይልቅ ዘላለማዊውን እንድንመርጥ ጸጋውን እንዲያበዛልን በፊቱ ተንበርክከን እንለምነው። እርሱ ታማኝ ነው። እርሱ ያደርግልናል፣ ይመራናል፣ ይወስደናል እስከ መጨረሻ ድረስ። እኔ አሁን ከልጅነቴ ጀምሮ እግዚአብሔር እያባበለ እዚህ ደረጃ አድርሶኛል። ዛሬ እኔ 73 ዓመቴ ነው። በብዙ ድካምና በብዙ መከራ ወደዚህ ደረጃ ያደረሰኝ የረዳኝ አምላክ እርሱ ነው። ተከተለኝ ያለ ጌታ፣ ከእናቴ ማኅፀን ጀምሮ የተከታተለኝ፣ የጠራኝ፣ የመረጠኝ፣ ሁሉን ትተህ ተከተል ያለ ጌታ ዛሬም እየረዳኝ ነው። ጌታ ይረዳል።
ይረዳል ስንል ዝም ብለን አይደለም። በራሳችን ያገኘነው፣ በራሳችን የተለማመድነው፣ በራሳችን የሆነውን ነው የምንናገረው። ጌታ ብዙዎቹን ይረዳል፣ ብዙዎችን ያግዛል፣ ደካሞችን ያበረታል፣ ኃይልን ይሰጣል፣ ጉልበትን ይሰጣል ጌታ። ስለዚህ ተከተሉኝ። ወደ ኋላ የሚያስቀሩትን ነገሮች ትታችሁ ወደፊት ወደ ተዘጋጀላችሁ ወደ መንግሥተ ሰማያት የሚያደርሳችሁን እያያችሁ ተከተሉኝ ይላል ጌታ። እንግዲህ ይህንን ጌታ እንከተል። ዓለምን አይደለም፣ ሥጋን አይደለም፣ ሰይጣንን አይደለም። እነዚህ ሁሉ የሚያጠፉ ናቸው። የማያጠፋውን የዘላለም ሕይወት የሰጠንን፣ የዘላለም ሕይወት ያጎናጸፈንን፣ ወደ ዘላለም ሕይወት የሚመራንን ጌታ እንከተል። ይህ ለእኛ ትልቅ ተስፋ ነው። ተስፋችን ይህ ምድር ብቻ አይደለም፣ ሀብት ብቻ አይደለም፣ ቋንቋችን ብቻ አይደለም፣ ዘራችን አይደለም፣ ክብራችን አይደለም። ዘላለማዊውን የሚያሳቅፈን፣ ዘላለማዊውን የሚያጎናጽፈን፣ ወደ ዘላለማዊው የሚመራን ጌታችን ኢየሱስ ክርስቶስ ነው። እርሱን እንከተል። ሌላው ሁሉ ከንቱ ነው። ሌላው ሁሉ አዋጪ አይደለም። የሚያዋጣው ጌታ ብቻ ነው። ኢየሱስ ክርስቶስ ብቻ ነው። ይህ ጌታ ነው። ሁሉን ትታችሁ ተከተሉኝ፣ ሁሉን ትታችሁ ተከተሉኝ። አባት ቢሆን፣ እናት ቢሆን፣ ሚስት ቢሆን፣ ልጅ ቢሆን፣ አገር ቢሆን፣ ሌላውም ቢሆን፣ መጪውም ኃላፊውም ቢሆን እርሱን ትታችሁ እኔን ተከተሉ ይላል። ይህ ጌታ ታማኝ ነው። እንከተለው። እግዚአብሔር እርሱን እንድንከተል፣ ጌታን እንድንከተል ጸጋውን ያብዛልን፣ ኃይሉን ይጨምርልን። በጸጋው ደግሞ እናልፋለን። ክብር ለእርሱ ይሁን። ይህን ጌታ እንከተል። እንጸልይ። እግዚአብሔር አብ አባታችን ሆይ ስለዚህ ጊዜና ሰዓት እጅግ አድርገን እናመሰግንሃለን። ጌታ ሆይ ሁሉን ትታችሁ ተከተሉኝ ብለሃል። የሚያጠላልፉ ነገሮች፣ እግራችን የሚያስሩ ነገሮች፣ አእምሮአችን ለመቆጣጠር የሚፈልጉ ነገሮች፣ ነገር ግን ጥቅም የሌላቸው ነገሮች፣ ወደ ጌታ ሆይ ዘላለማዊ ሕይወት የማይመሩን ነገሮች ሁሉ ከእኛ ተቆርጠው አንተን ብቻ ተከትለን ወደ አዘጋጀህልን ወደ መንግሥተ ሰማያት የምንገባበትን ኃይል ጸጋ ስለምትሰጠን እናመሰግንሃለን። ጌታ ሆይ አንተን ከሚከተሉ ሁሉ ጋር ስለሆን ክብርና ምስጋና ለአንተ ይሁን። በመንገዳችን ምንም አይነት መስቀል፣ ምንም አይነት ችግር፣ መከራ ቢኖር ያን ሁሉ አሳልፈ ጌታ ሆይ ትጋት ሰጥተህ፣ ብርታት ሰጥተህ፣ ጸጋ ብዝተህ የምትመራ አንተ ነህና ክብርና ምስጋና ለአንተ ይሁን። ጌታ ሆይ እኛ ማንንም መከተል አያዋጣንም። አንተን እንከተላለን። እርዳን፣ በመንገድህ ምራን። ለመን በጌታችን በመድኃኒታችን በጠራን በጌታ በኢየሱስ ክርስቶስ ስም አሜን።